አመታት በአይነሞራ ገርዶች ሲሰቃዩ ለነበሩ የማህበረሰብ ክፍሎች ሕክምና መስጠቱን የዋግ ኽምራ ብሔረሰብ አስተዳደር ጤና መምሪያ አስታወቀ። ከ800 በላይ ሰዎች ሕክምናውን ያገኙ ሲሆን ካሁን በፊት ሕክምናውን ባለማግኘታቸው ችግሩ እንደነበር ታካሚዎች ተናግረዋል። ሰለሞን ደሴ ዝርዝር ዘገባ አዘጋጅቷል። የዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ ከመጋቢት 18 2015 ዓ.ም ጀምሮ ለተከታታይ 8 ቀናት የጎንደር ዩኒቨርሲቲ ሆስፒታል ከብሔረሰብ አስተዳደሩ ጤና መምሪያ ጋር በመሆን የአይነሞራ ግርዶሽ ሕክምና በተፈራ ኃይሉ መታሰቢያ ሆስፒታል ሲሰጥ ቆይቷል። በመርሃ ግብሩ ከ830 በላይ የአይነሞራ ግርዶሽ ችግር ለነበረባቸው የማህበረሰብ ክፍሎች ሕክምና መስጠት የተቻለ ሲሆን አገልግሎቱን ያገኙ ታካሚዎች መደሰታቸውን ገልጾ ካሁን በፊት የማየት ችግር እንደነበረባቸውና ከሕክምና በኋላ ማየት መቻላቸውን ተናግረዋል። ሁሉ አንዱ አመት ወዝጃለ ዝም ብሎ ጭገግ ይያለብኝ ሄድሁ ነጭ ይያየው ነጭ ለብሰው የሚሄዱትን ይያየው እና መስጂድ እየተከተሉ በተስካን ሳሙ 2 አመቱን እጀን ተይያለ በደንብ ያየው ዓለምን እንደገና ያየው ይሄን ያስተናበረልና ስላሴ ቸር መድኃኔዓለም እናንተ ጥላውን ይጣል አሁን 2 አመት ወዲህ እየሰራው ይያልኩ ዝምብላኔን ተሰፍነኝ ነው እንጂ ምንም ሌላ ነገር የለም። ያጋጠመኝ ሌላ የለም። እንዲያርስታችሁ መንግስት ይለምን። የጎንደር ዩኒቨርሲቲ አይን ሕክምና ፕሮጀክት አስተባባሪ ዶክተር ሰማልኝ አቦ ወደ ዋግ ኽምራ ከሕክምና ቡድናቸው ጋር በመምጣት በችግሩ ውስጥ የነበሩ ማህበረሰብ ክፍሎችን መርዳት በመቻላቸው ሙያዊ ግዴታቸው መሆኑን ገልጾ ከችግሩ ስፋት አኳያ አካባቢው ላይ የአይን ሕክምና ማግኘት የሚቻልበትን መንገድ መንግስት እንዲያመቻች አሳስበዋል። የአይነሞራ ግርዶሽ እድሜ እስካለ ድረስ ከእድሜ ጋር ተያይነት መጣስሎና በአብዛኛው ቀጣይነት ያለው ስለሆነ እንደምታውቁት ሌሎች አካባቢዎች ለማግኘትም ሩቅም ስለሆነ ከዛ አንፃር መንግስት እንደ መንግስት ለዚህ አካባቢ ሙሉ ሰርቪስ እንደው ሌሎች ሰርቪሶችን ያሰምተናል። አንድ የአይን ሐኪም ቢመድብ ቀጣይነት ባለው መልኩ አገልግሎት የሚሰጡ ለዚህ ማህበረሰብ የዋግ ኽምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ ዶክተር ኪዳታ አየለ በዘመቻው 830 የአይነሞራ ግርዶሽ ያለባቸው ሰዎች ሕክምና መስጠት መቻሉና የሕክምና አገልግሎት ለሰጠው ለጎንደር ዩኒቨርሲቲ ሆስፒታልና ለትሮፒካል አሊያንስ ምስጋናቸውን አቀርበዋል። ዘመቻው የተቀናጀው በተፈራ ኃይሉ መታሰቢያ ሆስፒታል በዋግ ኽምራ ብሔረሰብ አስተዳደር ጤና መምሪያ በጎንደር ዩኒቨርሲቲና ትሮፒካል ሄልዝ አሊያንስ ፋውንዴሽን የሚባል አሜሪካን ሀገር ባለ ድርጅት ነው። ከ5 አመት በፊት ነው ይሄ ሕክምና በብሔረሰብ አስተዳደራችን የተሰጠው። ያኔም ከፍተኛው ቁጥር እስከ 300 ነበር የተሰጠውና ስለዚህ ረጅም ጊዜ አገልግሎቱ ሳይሰጥ ስለነበር ችግሩም ከጊዜ ጊዜ እየሰፋ ስለመጣ አሁን 830 ሰዎች አገልግሎት መስጠት ተችሏል። ይሄ በጣም ትልቅ ትርጉም ያለው ነው።